ንቅረብ መጠራት ሳይመጣ ንቅረብ መጠራት ሳይመጣ። ከጭንቀት መውጣት ትፈልጋለህን? የቅዱሳን አባቶች የሕይወት ምስጢር። ሰላም ውድ የምክረ ቅዱሳን መንፈሳዊ ቤተሰቦች፣ ዛሬ ልባችሁን የሚያረጋጋና ሕይወታችሁን የሚለውጥ እጅግ አስፈላጊ መልእክትን ይዤላችሁ መጥቻለሁ። በዙሪያችን ባለው ዓለም ውስጥ ጭንቀት፣ ስጋትና ፍርሃት የብዙዎቻችን የዕለት ተዕለት አጋሮች ሆነዋል። ምናልባት አሁን እርስዎም በኑሮ ውጣ ውረድ፣ በጤና ጉዳይ፣ በቤተሰብ ችግር ወይም በወደፊት እቅዶቹ ምክንያት በከባድ ጭንቀት ውስጥ ሆነው ይህንን ቪዲዮ እየተመለከቱ ይሆናል። ምናልባት እንቅልፍን አጥተው የዕለት ተዕለት እንቅስቃሴዎም ተስተጓጉሎብዎት ይሆናል። ነገር ግን ተስፋን አይቁረጡ። ከዚህ አስጨናቂ ሁኔታ መውጣት የሚቻልበት እውነተኛ መንገድ አለ። ቅዱሳን አባቶቻችን በሕይወታቸው ያሳዩን ከጭንቀት ባሻገር ያለውን እውነተኛ ሰላምና ዘላቂ ደስታ የምናገኝበትን ምስጢር ዛሬ አብረን እናያለን። ይህ ቪዲዮ ከጥንት አባቶች ጥበብ የተወሰደ ልብን የሚገዛና ሕይወትን የሚለውጥ መንፈሳዊ ትምህርት ይዞ መጥቷልና እስከ መጨረሻው በትዕግስት ተከታተሉኝ። የጭንቀት ምንጭ ምንድነው? ታዲያ ይህ ሁሉ ጭንቀት ከየት መጣ? ምንጩስ ምንድነው? በሥላሴ ስም እናያለን። ቅዱስ ዮሐንስ አፈወርቅ እንደሚነግረን ጭንቀት ዋነኛ መንስኤ ከሁለት ዋና ዋና ነገሮች የመነጨ ነው። የመጀመሪያው ከእግዚአብሔር መራቅ ሲሆን፣ ሁለተኛው ደግሞ የዚህ ዓለም ነገሮችን ማሳደድ ይሆናል። ሰዎች የእግዚአብሔርን ሐሳብና ዕቅድ ባለመረዳት የራሳቸውን ፍላጎትና ዓላማ ከእግዚአብሔር ፈቃድ ሲያስቀድሙ ለጭንቀት እንደሚዳረጉ ቅዱስ ዮሐንስ አፈወርቅ ያስተምራል። በእግዚአብሔር ላይ ያለ እምነት ማጣት ወይም የእርሱን አሳቢነትና አመራር አለመቀበል የጭንቀት ቁልፍ መንስኤ ነው። ሀብትን፣ ስልጣንን፣ ዝናን ወይም ሌሎች የዚህ ዓለም ምኞቶችን አጥብቆ መፈለግም ለጭንቀት ይዳርገናል። እነዚህ ነገሮችም ያልተገደቡ በመሆናቸውና በቀላሉ እጅ የማይገቡ በመሆናቸው በእነርሱ ላይ ተስፋ ማድረግ የዘወትር ስጋትንና ጭንቀትን ይፈጥራል። ቅዱስ ዮሐንስ አፈወርቅ ለገንዘብ እስከ መቼ ባሪያዎች ትሆናላችሁ በማለት ይገስጸናል። ጭንቀት የጎደሎ እምነት ውጤት ነው። የምትጨነቁት ነገ ምን እንደሚሆን ባለማወቅ ሳይሆን ነገም ቢሆን የእግዚአብሔር እጅ እንደሚመራችሁ ባለማመን ነው። ቅዱሳን ግን ይህን በሚገባ ተረድተው ነበር። እነርሱ የእግዚአብሔርን ፈቃድ በማስቀደም ሁሉንም ነገር ለእርሱ በመተው ሰላምን አግኝተዋል። በታሪክ ውስጥ ብዙ ሰዎች ጭንቀትን በእምነትና በትጋት አልፈዋል። የእግዚአብሔር ቃል በሕይወታችን ውስጥ እንዲሰራ መፍቀድ ትልቅ መፍትሄ እንደሆነ ቅዱስ ዮሐንስ አፈወርቅ ያስተምራል። ጭንቀት የእግዚአብሔር ቃል በሕይወታችን ፍሬ እንዳያፈራ የሚያንቅ በሽታ ነው ይላል። ጭንቀት የእግዚአብሔር ቃል በሕይወታችን ላይ ፍሬ እንዳያፈራ የሚያንቅ በሽታ ነው ይላል። በቃሉም ላይ መታመንና እንደታዘዝን ሆኖ መኖር ሰላምን ያመጣል። ለምሳሌ ነቢዩ ዳንኤል በባቢሎን ምርኮ ዘመን የኖረ ቢሆንም የባቢሎን ነገሥታት የሚያስጨንቃቸውን ሕልም በመተርጎም እንዲሁም በአንበሶች ጉድጓድ ውስጥ ተጥሎ ጭንቀት አልገዛውም። እምነቱና ጸሎቱ ከጭንቀት ጠብቆታል። በተጨማሪም ቅዱስ ዮሴፍ በወንድሞቹ ተሽጦ በግብጽ ባሪያ ሆኖ በእስር ቤት ውስጥ ዓመታት ቢያሳልፍም
ተስፋን አልቆረጠም ወይም ጭንቀት አልገዛውም። በእግዚአብሔር ላይ በነበረው እምነትና በትዕግስቱ በመጨረሻም የግብጽ ገዢ እስከመሆን ደርሷል። ዘፍጥረት 37 ከቁጥር 58። እነዚህና ሌሎች ቅዱሳን ምንም እንኳ የዘመናችንን አይነት ፈተናዎች ባይገጥማቸውም በሕይወታቸው ከባድ ውጣ ውረዶች ደርሶባቸዋል። ነገር ግን ጭንቀት ሊቆጣጠራቸው አልቻለም። ይህ የሆነው በእግዚአብሔር ላይ በነበራቸው ፍጹም እምነት ነው። ቅዱሳን አባቶች ከጭንቀት የወጡበት መንገድ። ቅዱሳን አበው እንደኛው ሰው ነበሩ። ፈተናዎች፣ በሽታዎች፣ ስደቶችና ውጣ ውረዶች አልተለዩአቸውም። ነገር ግን በጭንቀት ሳይዋጡ በሰላም ኖሩ። እንዴት? አንደኛው ፍጹም እምነት በእግዚአብሔር ላይ ስላላቸው። የመጀመሪያውና ዋነኛው ምስጢር በእግዚአብሔር ላይ ፍጹም እምነት መጣል ነው። ሐዋርያው ቅዱስ ጳውሎስ በጸሎትና በምልጃ ከምስጋና ጋር በእያንዳንዱ ነገር ፍላጎታችሁን ለእግዚአብሔር አስታውቁ ብሎ እንዳስተማረን፣ እግዚአብሔር ሁሉንም ነገር እንደሚቻል ማመን ከጭንቀት ይገላግላል። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ከጭንቀት እንዴት መውጣት እንደሚቻል አስተምሯል። በማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ላይ እንዲህ ይላል፣ ስለዚህም ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ ለነፍሳችሁ አትጨነቁ። ጌታችን ይህንን ያለው የሰው ልጆች ስለ ነገ ብዙ እንደሚጨነቁ ስለሚያውቅ ነው። በመቀጠልም ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩ አባታችሁ ግን ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? በማለት እምነት እንዲኖረን አበረታቶናል። ቅዱስ ዮሐንስ አፈወርቅም እግዚአብሔር ሁሉን አውቆና ፈቅዶ እንጂ ያለ ፈቃዱ ምንም እንደማይሆን ማመን ሰላምን ያመጣል ይላል። ፈጣሪ ወፎችንና አበቦችን የሚመግብ ከሆነ ስሙን ለመቀደስ ክብሩን ለመውረስ የፈጠረንን እኛንማ ይበልጥ ይጠብቀናል። ሕይወታችንን ለእርሱ አሳልፈን ስንሰጥ እውነተኛ ሰላም እናገኛለን። ቀን በቀን ጸሎት ማድረግ አለብን። በየቀኑ ቢያንስ ለ5 ደቂቃ ለጸሎት ጊዜ መስጠት አለብን። በዚህ ጊዜ ውስጥ ጭንቀታችሁን ሁሉ ለፈጣሪ ንገሩት። በፍጹም ልባችሁ እመኑት። አቤቱ ሸክሜን አቅልልልኝ ብሉት። ሁለተኛው ምስጢር ትህትናና ራስን ዝቅ ማድረግ ነው። ትዕቢት ሰላምን ይነሳል። ትህትና ደግሞ ሰላምንና መረጋጋትን ያመጣል። ቅዱስ ዮሐንስ አፈወርቅ ትዕቢትን የዓለም መከራዎች ሁሉ መነሻ አድርጎ ይወስደዋል። ትዕቢተኛ ሰው ሁሉንም ነገር በእጁ ሊቆጣጠር ይሻል። ሁሉንም ነገር በእርሱ ፍላጎት መሰረት እንዲሆን ይፈልጋል። ይህ ደግሞ የማይቻል ነገር ስለሆነ በሰውየው ላይ ጭንቀትንና ስጋትን ይፈጥራል። ቅዱስ ጳውሎስ ታላቅ አስተማሪና ሐዋርያ ቢሆንም ስለ ራሱ ሲናገር ትህትናውን አሳይቷል። እኔ ከሐዋርያት ሁሉ ታናሽ ነኝና የእግዚአብሔርንም ቤተክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ ነኝ ብሏል። በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 9 ላይ እንዲህ በማለትም ራሱን ዝቅ አድርጓል። እርሱ ብዙ በመከራና በድካም ውስጥ ያለፈ ቢሆንም በትህትናው ምክንያት ሰላምን አግኝቷል። ትዕቢተኛ ወይም ትዕቢት ከእኛ የተሻለ ሌላ ሰው እንደሌለ ስለምናስብ ብዙ ነገር በእኛ ላይ እንደተመሰረተ እንዲሰማን ያደርጋል። ራሳችንን ከፍ ስናደርግ የሌላውን ጉድለት ስንመለከት የማያቋርጥ ፍላጎት ሲያድርብን ጭንቀት ይወርሰናል። ትሁት ስንሆን ግን የሌሎችን ሸክም እናቀልና የራሳችንን ሸክም ቀላል እናደርጋለን። ትህትናም ሰላምን ያመጣል።
ዛሬ አንድ ትህትና የምንለማመድበት አጋጣሚን እንፍጠር። ምናልባት አንተ የበላይ የሆንክበት ቦታ ራስን ዝቅ አድርገህ ሌላውን አገልግል። ወይም ይቅርታ መጠየቅ ያለብህ ሰው ካለ ከልብህ ይቅርታን ጠይቅ። የሌላውን ሰው አስተያየት በአክብሮት ስማ። ትጋትና ፍሬያማ ሕይወት። ሶስተኛው መንገድ ስራ የሕይወት በረከት ነው። ቅዱስ ዮሐንስ አፈወርቅም ጭንቀት ፍሬ ቢስ እንደሆነ ያስተምራል። ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ እየጨመረ ማን ነው የሚለውን የጌታን ቃል በመጥቀስ ጭንቀት ምንም እንደማይፈይድ ይናገራል። ንጉሥ ዳዊት በመዝሙሩ በ128 ላይ እንዲህ ይላል፣ የእጅህንም ፍሬ ትበላለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ይህ ጥቅስ በትጋት የሚሰራ ሰው በጥረቱ ፍሬ እንደሚያገኝና ደስተኛ እንደሚሆን ያመለክታል። ሰነፍ የሆነ ሰው ደግሞ ብዙ ጊዜ ባዶ አእምሮ ለጭንቀት እንደሚያጋልጥ መጽሐፍ ቅዱስም ያስረዳል። ሰነፍ እጁን በውጭት ይደብቃል፣ ወደ አፉም ይመልሳት ዘንድ ይጠላል ይላል ምሳሌ 19 ከቁጥር 24 ላይ። ሰነፎችና ስራ የማይወዱ ሰዎች ብዙውን ጊዜ በጭንቀት ይኖራሉ። ምክንያቱም አእምሯቸው ባዶ ሲሆን አሉታዊ ሐሳቦች ይወርሱታል። በትጋት ስንሰራ ግን አእምሯችን በጎ ነገሮችን በማሰብ ይሞላል፣ ከጭንቀትም እንርቃለን። ስራ የሕይወት በረከት ነው። አራተኛ ፍቅርና ይቅርታ ነው። ጌታችን ኢየሱስ ክርስቶስ በወንጌል ምዕራፍ 18 ላይ ስለ ባሪያው ምሳሌ ተናግሯል። ይህ ምሳሌ ብዙ የነበረበት ዕዳ የተሰረየለት ባሪያ የራሱን ትንሽ ዕዳ የነበረበት ወንድሙን ይቅር ባለማለቱ ወደ እስር እንድትወረወረ ያሳያል። ጌታችን ምሳሌውን ሲያጠናቅቅ እናንተ እያንዳንዳችሁ ወንድማችሁን ከልባችሁ ይቅር ካላላችሁ የሰማዩ አባቴ ደግሞ እንዲሁ ያደርግባችኋል ይላል። ማቴዎስ 18 ከቁጥር 35 በማለት የይቅርታን አስፈላጊነት አጽንቷል። ቂም በልባችን አናስቀምጥ። ቂም በልባችን ስናስቀምጥ ራሳችንን ከሰላም እንሰውራለን። ቅዱስ ዮሐንስ አፈወርቅም ቂም፣ ቁጣና ጥላቻ ለጭንቀት በር እንደሚከፍቱ ያስተምራል። ቂም፣ ጥላቻና ንዴት የጭንቀት ማጠንጠኛ ናቸው። እነዚህ ስሜቶች ልባችንን ሲቆጣጠሩ ሰላም አይኖረውም። ይቅርታ ስናደርግ ግን ከእነዚህ መርዛማ ስሜቶች ነፃ ወጥተን ሰላምን እናገኛለን። ስለዚህ ዛሬ አንድ ጊዜ ስላስቀየመ ሰው አስብ። እሱን ከልብህ ይቅር ማለት ሞክር። ለበደሉ ምክንያት እንደሌለ ሆነ አስበው። ይህን ስታደርግ በልብ ውስጥ የሚፈጠረውን ሰላም ትገነዘባለህ። ሌላ ከጭንቀት የሚያድነን መንገድ የንስሐ ሕይወት ነው። የንስሐ ሕይወት ካለብን ከውስጥም ከውጭም የተለያዩ ጭንቀቶች ያድነናል። ይህን አስመልክቶ የንስሐ አስፈላጊነትንም አባታችን ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ እንዲህ በማለት አስተምረውናል። ያለ ንስሐ ድህነት የለም፣ ሰላም የለም። መድኃኒታችን ኢየሱስ ክርስቶስ ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ በማለት ያስገነዘበው ለዚህ ነው። በቆርኔሌዎስ ቤት ተሰብስበው የነበሩ ሰዎችም ቅዱስ ጴጥሮስን ስብከት በሰሙ ጊዜ እንኪያስ እግዚአብሔር ለአሕዛብ ለሕይወት የሚሆን ንስሐን ሰጣቸው በማለት እምነታቸውን የገለጡት ድህነትና ሰላም ያለ ጭንቀት የመኖር ምስጢር ንስሐ መሆኑን በመረዳታቸው ይህም የእግዚአብሔር ስጦታ መሆኑን በማወቃቸው ነው። አንዳንድ ሰዎች ጌታችን ለይቅርታና ለድህነት ደሙን አፍስሶ ስጋውን ቆርሶ ነፍሱን ክሶ አድኖናልና ንስሐ ለምን እንገባለን
የክርስቶስ ደም አይበቃንም ይላሉ። እንደሚከተለውም እንመልስላችኋለን። ንስሐ የእኛን ኃጢአት ለመደምሰስ የፈሰሰልን የክርስቶስን ደም ለይቅርታና ለኃጢአታችን መደምሰሻ ይቅር የምንባልበት እንዲሆን ያደርጋል። መዳን ለሰው ሁሉ ነው፣ የክርስቶስ ደምም ለሁሉም ነው። ነገር ግን ሊቀበሉትና ሕይወት ሊያገኙበት የሚችሉት ንስሐ የገቡ ብቻ ናቸው። የክርስቶስ ደም ከማንኛውም ኃጢአት ያነጻናል። ነገር ግን ይህን ስርየት የምናገኘው በኃጢአቶቻችን ላይ ተናዘዝንና ንስሐ የገባን እንደሆነ ነው። ለዚህ ነው ሐዋርያው ቅዱስ ዮሐንስ በመልእክቱ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው በማለት መስክሯል። ንስሐ ጥምቀትን ትቀድማለች። መጀመሪያ ላልተጠመቁ ሰዎች በንስሐ ውስጥ ይቅርታ አለና ሐዋርያው ቅዱስ ጴጥሮስ በመጀመሪያ ስብከቱ ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ያለው ለዚህ ነው። ቤተክርስቲያንም ጎልማሶችን ስታጠምቅ በመጀመሪያ ሃይማኖታቸውን እንዲያውቁ ካስተማረች በኋላ ንስሐ እንዲገቡ በማድረግ ነው። ንስሐ ያልገቡትን ማጥመቅ በሥርዓተ ቤተክርስቲያን የተከለከለ ነው። ንስሐ በውስጡ ይቅርታን ብቻ ሳይሆን እምነትንም ይይዛል። በወንጌል ንስሐ ግቡ በወንጌልም እመኑ ይላልና ያለ ንስሐ የሆነ እምነት ማንንም አያድንም፣ ከጭንቀትም አያድንም። ንስሐ ከቅዱስ ቁርባን በፊት ነው። ንስሐ ያልገባና ከኃጢአቱ ስርየትን ያላገኘ ያልነጻ ሰው ቅዱስ ቁርባንን መቀበል የለበትም። በመጽሐፉም ቅዱሳን ሁኑ ከእኔም ጋር ወደ መስዋዕቱ ኑ ይላል። እንዲህ በማለት የተጻፈው ቃል የሚያስረዳው ወደ ተቀደሰው መስዋዕት ከመቅረብ አስቀድሞ ከኃጢአት መንጻት የሚገባ መሆኑን ነው። ከዚህ ጋር ሐዋርያው ቅዱስ ጳውሎስ ደግሞ ስለዚህ ሳይገባው ይህን ኅብስት የበላ ወይም የጌታን ደም የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት ይላል። ሰው ግን ራሱን ይፈትን፣ እንዲሁም ከኅብስቱ ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልና ይላል። እንዲህ በማለት የተናገረው ቃል ቅዱስ ቁርባን ከንስሐ በኋላ መሆኑን የሚያስገነዝብ ነው። ንስሐ ከሁሉም ምስጢራተ ቤተክርስቲያን በፊት ነው። ምክንያቱም ምስጢራትን ሁሉ ለመፈጸም የሚያበቃው የመንፈስ ቅዱስ ጸጋ እንዲሁም በረከት የሚገኘው በንስሐ ስለሆነ ነው። በሉቃስ ወንጌል ታሪኩ የተመዘገበው የጠፋው ልጅ ወደ አባቱ ቤት ለመግባት የቻለው ንስሐ ከገባ በኋላ ነው። ንስሐ ኃጢአትን ለመደምሰስ በክርስቲያኖች ሕይወት ውስጥ እጅግ አስፈላጊና አይነተኛ መፍትሄና መሳሪያ ነው። በመጽሐፍም ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም በማለት መጽሐፍ ይህንኑ ለማስተማር ተቀምጧል። ቅዱስ ይስሐቅ ንስሐ ካልተገባበት ኃጢአት በቀር እግዚአብሔር ይቅር የማይለው የለም በማለት የተናገረው ቃልም ይህንኑ የሚያጸና ነው። ስለዚህ ከጥምቀት በፊትም ሆነ በኋላ ንስሐ ለክርስቲያን መንፈሳዊ ሕይወት እጅግ አስፈላጊ መሆኑን ማወቅ ተገቢ ነው። ከጥምቀት በፊት ሰውነትን ለማንጻትና ለጥምቀት ለመዘጋጀት፣ ከጥምቀት በኋላ ደግሞ የተሰራውን ኃጢአት ለመደምሰስ ንስሐ አስፈላጊና ጠቃሚው መንገድ ነው። ስለዚህ ከጭንቀት ለመራቅ ከኃጢአት መራቅ፣ ከኃጢአት ለመራቅ ንስሐ መግባት፣ ንስሐ ከገቡ በኋላ ደግሞ የጌታችንን የከበረውን ሥጋና ደም መውሰድ
ከጭንቀት ይገላግላል ማለት ነው። ስለዚህ ንስሐ መግባት፣ በየጊዜው ራስን ለካህን ማስመርመር፣ በስጋው ደሙ ሕይወት መመላለስ ከጭንቀት የምንድንበት ትክክለኛው መንገድ ይሆናል። ታዲያ ኃጢአት እንዳንሰራ፣ በኃጢአት ውስጥ በጭንቀት እንዳንሆን ለንስሐ የሚያበረታቱን ሁኔታዎች ምንድናቸው ካል፣ አንደኛ ማንነትን ማወቅ ነው። ማንነትን ካወቅ ከኃጢአት በላይ ነህ። እሳችን እግዚአብሔርን በመውደድና መንፈሳዊ ሕይወትን በማወቅ ጽኑ መሰረት ላይ የተገነባ መሆን አለበት። ከዚህ አንጻር ሰው እግዚአብሔር ምን ያህል እንዳከበረው ያወቀ እንደሆነ ራሱን በኃጢአት አያዋርድም። ስለዚህም አይወድቅም፣ በጭንቀትም አይዋጥም። ነገር ግን ሰው ማን ነው? አንተስ ማን ነህ? አንተ እግዚአብሔር የሕይወት እስትንፋስ ሰጥቶ የፈጠረ ፍጥረት ነህ። አንተ አፈር ብቻ አይደለም፣ ከአራቱ ባህሪያተ ሥጋና ከሦስቱ ባህሪያተ ነፍስ የተፈጠርክ ሕያው ሰው ነህ። ሕያው በመሆንህም ለጊዜው በምድር የምትኖር ብትሆንም በክብር ወደ አምላክ በመሄድ ሰማያዊ ሕይወትን ለመኖር የተፈጠርክ መሆንህን አስብ። ስለዚህም በመንፈስ ኑር፣ ከዓለም ከሥጋዊ ሥራም ተለይ። አንተ በመልኩና በምሳሌው የተፈጠርክ የእግዚአብሔር ልጅ ነህ ይላል ዘፍጥረት 1 ከቁጥር 26 ላይ። በእግዚአብሔር ምሳሌ የተፈጠርክ ከሆንክ እንዴት ኃጢአትን ትሰራለህ? በኃጢአት ወድቀህ እንዴትስ የእግዚአብሔር ምሳሌ ልትባል ትችላለህ? በጭንቀት ተውጠህ እንዴት የእግዚአብሔር ልጅ ልትባል ትችላለህ? ስለዚህ ነገር ቅዱሳን አባቶች እንዲህ ይላሉ። አባታችን አትናቴዎስ እንዲህ ይላል፣ ሰው በበደል ጊዜ የእግዚአብሔር ምሳሌ መሆኑ ይቀራል፣ ቅድስናውን ያጣል በማለት ተናግሯል። ይህ ማለት በጭንቀት ይወረሳል ማለት ነው። ጌታችንም ሰው የሆነው ወደ ነበረበት የቅድስና ሕይወት ሊመልሰን ነው። የእግዚአብሔር ልጅ መሆኑን ያወቀ ሰው ኃጢአት አይሰራም። ኃጢአትን ባለመስራትም አባቱን የሚመስል ይሆናልና፣ አባቱን የማይመስል ልጅም ልጅ አይደለም። ስለዚህ የእግዚአብሔር ልጅ ነህና ከኃጢአት በመለየት ልጅነትህን ልታረጋግጥ ይገባሃል። በዚህም አባትህን ትመስላለህ። የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር እንደተባለ፣ የእግዚአብሔር ልጆች የኖሩት የተቀደሰ ሕይወት ካልኖርን የእግዚአብሔር ልጆች አይደለንም። በመሆኑም በሰማይ የምትኖር አባታችን ሆይ ልንል አንችልም። ሐዋርያው ቅዱስ ዮሐንስም ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርጉ ሁሉ ከእርሱ እንደተወለደ እወቁ በማለት የእግዚአብሔር ልጆች ኃጢአትን በመተው ጽድቅን የሚያደርጉ መሆን እንዳለባቸው አስተምረዋል። ከዚሁ ጋር በማያያዝም ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው፣ ኃጢአትን የሚያደርግ ከዲያብሎስ ነው። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ብሏል። እንዲህ ካለ በኋላ ደግሞ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይላል። ኃጢአትን ካላደረገም በጭንቀት አይዋጥም። ነገር ግን ከእግዚአብሔር የተወለደ ራሱን እንዲጠብቅ ክፉም እንዳይነካው እናውቃለን በማለት የእግዚአብሔር ልጆች የሚባሉት ከኃጢአት ሥራ የተለዩ መሆናቸውን አብራርቶ ነግሮናል። ስለዚህ እግዚአብሔርን አባታችን ሆይ ለማለት የሚችሉትም ከኃጢአት የተለዩ ናቸው ማለት ነው። ስለዚህ ኃጢአት በሰራ ጊዜ ሁሉ ነፍስህን ወደ ጉድጓድ እንደጣልካትና አንተም የእግዚአብሔር ልጅ ለመባል የማትችል መሆንህን አትዘንጋ። ሰዎች ሁላችን የእግዚአብሔር ልጅ የመባልን ተግባራዊ ትርጉም በሚገባ ልናውቅ ያስፈልጋል።
ይህንንም ለማወቅ ሁልጊዜ በምናስበው በምንናገረውና በምንሰራው ነገር ሁሉ የእግዚአብሔርን ልጆች መስለን እንደሆነ ራሳችንን ልንጠይቅ ይገባል። የእግዚአብሔርን ልጆች ልንመስል ያስፈልጋል። የእግዚአብሔር ቃልም እንዲህ ይላል፣ እግዚአብሔር መንፈስ ነው፣ ከመንፈስ የተወለደም መንፈስ ነው ይላልና የሚበድል ሰው ደግሞ እንኳን የእግዚአብሔር ልጅ ሊሆንና ሊባል ቀርቶ እግዚአብሔርንም አላየውም አያውቀውም፣ በጭንቀትም ይወረሳል ማለት ነው። የእግዚአብሔር ልጅ መሆንህን ስታስብ እግዚአብሔር በምን አይነት ሕይወት ትኖር ዘንድ እንደጠራ አስተውል። ቅዱስ ዮሐንስ እንዲህ ይላል፣ በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባል ሲል ያስተምረናል። ጌታችንም ደግሞ እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ይላል። እንዲህ በማለት የእግዚአብሔር ልጅ የሆነ ሁሉ ሊመላለስበት ስለሚገባው መንገድና ሊሰራ ስለሚገባው ነገር አስተምሮናል። ከዚህ አንጻር ራስህን መርምር። አንተ የእግዚአብሔር ማደሪያ የመንፈስ ቅዱስ ቤተ መቅደስ ነህ። ስለዚህ ማረጋገጫ እንዲሆንልህ በመጽሐፍ የተጻፈው እንዲህ ይላል፣ ልጅ ሆይ ልብህን ስጠኝ። ምሳሌ 23 ከቁጥር 21። ይህ አባባል የሰው ልብ የእግዚአብሔር ማደሪያ መሆኑን ያመለክታል። ሐዋርያው ጳውሎስም የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። እንዲሁም ደግሞ እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ መካከላቸውም እመላለሳለሁ፣ አምላክም እሆናቸዋለሁ፣ እነርሱም ሕዝቤ ይሆናሉ በማለት ሰዎች የእግዚአብሔር ማደሪያዎች ለመሆን መመረጣቸውን ተናግሯል። የእግዚአብሔር የማያቋርጥ ፍላጎቱም ከመጀመሪያው አንስቶ ያለው መሻት ወደ ሰው ነው። በሰው ልቦና ያድር ዘንድ ሰውም ከኃጢአት እንዲለይና የተቀደሰ የእግዚአብሔር ማደሪያ እንዲሆን። ስለዚህም እግዚአብሔር የሰው ልቦና ይህች ለዘላለም ማረፊያዬ ናት፣ እኔም በእርሷ እኖራለሁ ይላታል። ሰውም አቤቱ ጌታዬ ሆይ ለአንተማ ማደሪያ የታነጹ አብያተ መቅደስ አሉ ይለዋል። እግዚአብሔር ግን ከታነጸ ሕንፃ በበለጠ የእጁ ሥራ ለሆነው ሕያው ቤተ መቅደስ ሲል ደሙን አፍስሶ ሥጋውን ቆርሶ ቤዛ ሆኗልና አንተ የበለጠ ታስፈልገዋለህ። ሕንፃው ቤተ መቅደስ ለአንተ ተሰራ፣ አንተ ደግሞ የእግዚአብሔር ማደሪያ ሕያው ቤተ መቅደስ እንድትሆን ተፈጥረሃል። ሕንፃው ቢፈርስ ዳግመኛ ሊሰራ ይችላል። አንተ ብትፈርስ ግን ዳግመኛ በዚህ ዓለም አትሰራም። ስለዚህ እግዚአብሔር አንተን በጽኑ ይፈልጋል። ስለዚህ ነው ነቢያትን፣ ሐዋርያትን፣ መምህራንን፣ ካህናትና ሰባክያንን እንዲሁም በተራዳኢነታቸው ሊጠብቁህ ቅዱሳን መላእክትን ይላክልህ። ይህ ሁሉ በኃጢአት የቆሸሸውንና በዓለም የተጣለውን አንተን ለማግኘትና ለማዳን የተደረገልህ ነው። ታዲያ ለምን በኃጢአት ውስጥ ሆነህ በጭንቀት ዓለም ተዋኛለህ?